እጣ ማውጣት ትችያለሽ። የማንን ነው? እሺ ማን ነው አሸናፊው? ከዚህ ውስጥ ቢሆን በጣም ልጅሽንም ፈጣሪ ያሳድግልሽ። በጣም ጎበዝ። 15,000 ብር በታማኝነት በአካውንት ገብቷል እና እንዲመሰገንልኝ ይፈልጋለሁ ለማለት ነው። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ባለፈው እንግዲህ አንድ ነገር ቃል ገብቼላችሁ ነበር። ይሄንን የምታዩትን አይፎን 11 ፕሮ ማክስ ስልክ ለአንድ ሰው በነፃ እንደምሰጥ ቃል ገብቼላችሁ ነበር። 10ኛ ዙር ዳሎል አካዳሚ ላይ ኮንቴንት ክሬሽን ኮርስ ማለትም የዩቲዩብ እና የቲክታክ ስልጠና ለመውሰድ ከሚወጡ ተማሪዎች ውስጥ ለአንድ ሰው በነፃ ይሄንን ስልክ ሸልማለሁ ብዬ ነበር። አሁን ይሄን ቪዲዮ እየሰራ ያለው የእጣው ፕሮግራም ከተከናወነ በኋላ ነው። አንድ እድለኛ ሰው ታውቋል። በጣም ስለገረመኝና ያልጠበቅነው ነገር አፕን ስላደረገ ሙሉ የእጣ ወጣት ስነስርዓቱንና ማን ያሸነፈው የሚለውን በግልጽ እንድታዩ፣ ሌላ ደግሞ ለእናንተ ማለትም አዲስ ለምትመዘገቡ ተማሪዎችም ከዚህ በላይ በጣም ትልቅ ሽልማት ተዘጋጅቷል። ሽልማቱ ምንድነው የሚለውንም እንድታዩ ሙሉ ቪዲዮን ጋብዛችኋለሁ። ወደ እጣ ወጣት ፕሮግራሙና ወደ አሸናፊው እንሄዳለን። እሺ እንዴት ናችሁ? ባለፈው እንዳለው ይሄንን አይፎን 11 ፕሮ ማክስ እኔ ነበርኩኝ ያስኩት። አዲስ እንዳይመስላችሁ ብቻ እኔ ስጠቀመው ነበር። ስንት ዓመት ነው ማለት ነው? ከዚህ ዓመት ውጪ 4 ዓመት ቪዲዮ የምሰራበት ስልክ ነው ይሄኛው ማለት ነው። እና የሚገርማችሁ ባትሪው ምናምን በጣም አሪፍ ነው። እስካሁን ለረጅም ሰዓት ተጠቀመዋለሁ። ብቻ ይሄንን ስልክ እንደ ስልክ እንድታዩት አልፈልግም። እኔ በደንብ በቃ ማለት በዚህ ስልክ በጣም ብዙ ነገር ሰርቻለሁ። የሰራኋቸውን ነገሮች ሊስት ለማድረግ ያክል ለምሳሌ ቪዲዮ በዚህ ስልክ ነበር የምቀርጸው። ሴታፕ ሰርቼ ምናምን ካሜራ ስላልነበረኝ በዚህ ቀርጬ በዚህ ነበር ኤዲት ማድረገው። ይህን ስልክ ራሱ ከየት አገኘሁት ከሆነ ደግሞ ከራሱ ከዩቲዩብ በሰራሁት ብር ነው የገዛሁት። የመጀመሪያው ሶሻል ሚዲያ ላይ ጥሩ ብር የሰራሁበት ወር ላይ ኢሚዲየትሊ ስልክ ነው የገዛሁት። ስለዚህ የራሱ የሶሻል ሚዲያ ውጤት ነው ይሄኛውም ስልክ ማለት ነው። እና ደግሞ የራሱን ስልክ ተጠቅሜ ቪዲዮ ሰራበት ነበረ እና ደግሞ ኤዲት ማደርግበት ነበረ። ከዛ በተጨማሪ ደግሞ ሜዲሲን ተማሪ ያው እንደምታውቁት ላፕቶፕ ይዞ ነው አይደለም የሚዞረው። እኔ ደግሞ ጥሩ ላፕቶፕ ስላልነበረኝ በዚህኛው ስልክ ነበር ማነበው ማለት ነው። ክላስም አቴንድ ሳደርግ ኖት የሚይዘው በስልኩ ነው። እና ደግሞ ላይብረሪም ስገባ እንደዚህ የስልክ ማስደገፊያ ነገር አለች፣ በእሱ አስደግፌ በዚህ ነበር ማነበው ማለት ነው። ስለዚህ ይሄ ስልክ ባለውለታዬ ነው። እንዳሰጣቸው እንደውም እንትን ያሉኝ ነበረ፣ በገንዘብ ቀይረ ምናምን አሰጣቸው ያሉኝ ነበረ። ግን የምሰጥበትም ምክንያት እኔ ይህን ስልክ የወሰደ ሰው ገንዘቡን ከሚወስድ ስልኩን ወስዶት በዚህ ስልክ ብዙ ነገር እኔ ስለሰራሁበት እሱም ደግሞ ይህን ስልክ ወስዶ ብቻ ኢነርጂውን ትራንስፈር ለማድረግ ነው ወደዛ ሰው ማለት ነው፣ ወደ ያሸነፈው ሰው። ስለዚህ ይሄ በቃ የኔ ኢነርጂ ያለበት ስልክ ነው። ስለዚህ ይህንን ስልክ ወስዶ አንድ ሰው ጥሩ ነገር መስራት አለበት ማለት ነው፣ ግዴታ አደራም ጭምር ስለሆነ ማለት ነው። ስለዚህ እሱ ስማችሁን ቼክ እያደረገ እንትን እያለ ነው ብዬ ያስባለሁ። ስማችሁን መኖሩን ቼክ ታደርጋላችሁ ከመጠቅለሉ በፊት ማለት ነው። ስለዚህ እናንተ ፊት እንጠቀልልና አንድ ሰው እናንተ ትመርጣላችሁ። ፒክ የሚያደርገውን ሰው ከእናንተ መካከል ሊሆን ይችላል። ከዛ መርጣችሁ ያ ሰው መጥቶ ፒክ አድርጎ ያወጣል ማለት ነው። ስለዚህ ይሄኛው ፒሲ ደግሞ አሁን አዲስ ለሚመዘገቡ ተማሪዎች ደግሞ ጊቫዌይ ነው የሚሆነው ማለት ነው። የእናንተ ስልክ ነበር፣ ለቀጣዮቹ ፒሲ ነው። ለማንኛውም ይሄን ፒሲ በጣም ባለውለታዬ ነው። ብዙ ነገር የሰራሁበት ፒሲ ነው። ኔክስት ደግሞ ይሄን ነው የሚሸልማቸው ቀጣይ ዙር ተመዝጋቢዎችን። የእናንተ ጊፍት የሚሆነው ደግሞ ይሄ ስልክ ነው ማለት ነው። የኦንላይን ተማሪዎች እዚህ ጋር የመጡ ተማሪዎች አሉ። እኛ ኦንላይንም በአካልም የሚማሩ ተማሪዎች ስላሉ በአካል የምትማሩ ተማሪዎች ደግሞ እናንተ አላችሁ። ስለዚህ ከሁላችሁም ነው ማለት ነው እጣውን የምናወጣው። ምናልባት ከእናንተ ውስጥ አይ እንደውም ለሌላ ሰው ይሰጥ እኔ አልሳተፍ የሚል ሰው ካለ ምናልባት እጣ ውስጥ አትገቢም? በቃ እሺ ሌላ ሰው አመለጠሽ። እሺ ስለዚህ አንድ ሰው በበጎ ፈቃድ ለሌሎቹ ቻንሳችሁን 1% ከፍ አድርጎላችኋል ማለት ነው። ስለዚህ ይሄን መስዋዕትነት ደግሞ መጠቀም አለባችሁ። የማሸነፍ ቻንሳችሁን 1% ከፍ አድርጋለች እሷ። ያው ይሄንን በእጣ ለማድረግ የወሰንበት ምክንያት እንደው መሰላችሁ በስራ ለማበላለጥ በጣም ከባድ ነው። ምክንያቱም ሁላችሁም ሲጀመር እዚህ ድረስ መጣችሁ ለመማር መምጣታችሁ ራሱ ቀላል ነገር አይደለም። ሁላችሁም የሆነ ስራ ይኖራችኋል አይደለ ወይ? ላይፍ አላችሁ ሁላችሁ እና ያን ነገር
ቆይ ይሄ ሶሻል ሚዲያ ይጠቅመኛል፣ ኮንቴንት ክሪኤሽን ይጠቅመኛል ብላችሁ እስከመጣችሁ ድረስ አንዳችሁን ከአንዳችሁ አስበልጦ ለአንዱ ጎበዝ ነው ስራ ሰርቷል ብለው መሸለም ከባድ ነው። እኔ ሁላችሁንም እንደ እኩል ነው የሚያቸው። ምክንያቱም ሶሻል ሚዲያም በራሱ ከዚህ በኋላ በምትሰሩት ነገር ሪዛልት ስታመጡ ነው እንጂ አንዳችሁ ከአንዳችሁ መብለጣችሁን በግልጽ የምታሳዩት አሁን ላይ ለምሳሌ ጥሩ ቪዲዮ አንድ ሰው ስለሰራ ወይ ምናምን አይደለም። እና በፈተናም ልናደርገው አስበን ነበረ። ጥሩ ሪዛልት አምጥቶ ፈተና ላይ ግን ሄደው የማይሰሩ ሰዎች አሉ ሶሻል ሚዲያ ላይ። ስለዚህ አንድ ሰው ለምሳሌ ከ20 የተሰጠውን ፈተና 20 አመጣ ማለት ጥሩ ኮንቴንት ክሬተር ይሆናል ማለት አይደለም። ምናልባት 5 ከ20 ያመጣችው ልጅ ሄዳ በደንብ ሰርታ ጥሩ ኮንቴንት ክሬተር ልትሆን ትችላለች። ገብቷችኋል? ስለዚህ በፈተና ውጤት ራሱ አንዱን ከአንዱ ለማበላለጥ በጣም ከባድ ነው። ስለዚህ ሁላችሁም እኩል እንድትታዩ በዕጣ አደረግን ማለት ነው። ሌላው ደግሞ ይሄን ስልክ እንዳልኳችሁ ዝም ብላችሁ እንደ ስልክ ምናምን ብቻ እንዳታዩት። ለእኔ በተለይ በጣም ትርጉም ስላለው ሲሪየስሊ እንድታዩት ፈልጋለሁ። ከእናንተ መካከል አንድ ሰው ፈቃደኛ የሆነ ሰው አጠቃላሉን በደንብ ያየ ሰው ካለ በደንብ የሁሉንም ላመሳስለው። ከእናንተ መካከል እንዴት እናድርግ በጣም ያወጣ ሰው በፈቃደኝነት ልጅ ያዘች አለች አይደለ? ለራሷ እንደውም ብታወጣ ደስ ይለኛል። ኦኬ ያ እሷ እንደውም እጣው ላይ አልሳተፍም ብላ ነበረ። ስለዚህ አንቺ ታነሺላችኋለሽ፣ አንቺ ፍንትናቸውን ተወስኛለሽ። በጣም አሪፍ። እሺ ያ በቃ እኔ አንድ ሰው ወድቋል። እኔ ልውደቅልህ። የአይፎን 11 ፕሮ ማክስ 256 ጂቢ እጣ ሊወጣ ነው። ባትሪ 100% ነው እስካሁን ባይዘው። የአይፎን 11 ፕሮ ማክስ እጣ ቃል በገባ ነው መሰረት ከ10ኛ ዙር ተማሪዎች ውስጥ ለአንድ ሰው ሊሸለም ነው። እዚህ ጋር ስማቸው ተጽፏል። አንድ ሰው በፈቃደኝነት እጣው ላይ አልሳተፍም ያለች ሀዊ ነው አርስምሽ። እኔ ግን ስጥ ብትሉኝ በቃ ለሷ ነበር የምሰጠው። ልጇን ይዛ መጣለች። በቃ ለሷ ነበር የምሰጠው። ለሷ ነው እሺ መውጣት ያለብሽ። እሺ ሌላ ደግሞ የኦንላይን ተማሪዎች እየሰማችሁ ነው አይደለ? ኦንላይን ተማሪዎችም መልካም እድል ብለናል ለሁላችሁም። እዚህ ጋር የኦንላይን ተማሪዎች አሉ፣ በአካል የሚማሩ ደግሞ ተሰብስበዋል። ስለዚህ ሀዊ ነይና ከዚህ ውስጥ አንድ ሰው ፒክ አድርገሽ ምን ነበር ይቅርታ ኦኬ እሺ ከስር እንደውን ካወቅ አንተ ከስር ነኝ ብለን እንዳታስብ አባቴ ወደዚህ በኩል። ስለዚህ አይፎን 11 ፕሮ ማክስ እድለኛ ማን ይሆን? እሺ በደንብ ያው ተበትኗል። ወደዚህ ወደ ግራ ይሁንልህ። የራሱን አይቷል እሱ። ወደ ግራ ወደ ቀኝ ወዴት ይሆንልህ? እሺ ቀጣዩ ሽልማት እንግዲህ ለ11ኛ ዙር ተመዝጋቢዎች የኛው ፒሲ ነው። አሁን አይፎን 11 ፕሮ ማክስ እድለኛ እጣ ማውጣት ትችላለሽ። የማንን ነው? እሺ ማን ነው አሸናፊው? ከዚህ ውስጥ ቢሆን ቤተልሔም በቀለ። ቤተልሔም በቀለ። ወይኔ ቤተልሔም በቀለ አለሽ? ቤተልሔም በቀለ አለሽ? እሺ ቤተልሔም በቀለ ሰላም ነው? ቤተልሔም በቀለ ይሰማል? ቤተልሔም በቀለ ይሰማኛል። ከየት ነው? የት ሀገር ነው ያለሽው? ወሊሶ። እዚሁ? አዎ ወሊሶ። ለማንኛውም ቤተልሔም በቀለ ስልኩ ይታያል አይደለ? ይታየኛል። ያው እዚህ ሰው ሁሉ ተሰብስቦ አንቺ ያሸነፍሽ። ምን አለ በአካል እንኳን መተሽ እዚህ። ያው አራስ ነኝ በቃ አራስ ናት እሷም። ለመማር እዚህም አራስ አለች እኮ ለእሷ ተመኝተን ነበር እኛ። እዚህ ሌላ አራስ አለች ለእሷ ተመኝተን ነበር። የስንት ወር አራስ ነች? ገና 45 ቀን። አዎ በጣም እናመሰግናለን። ቤተልሔም እንግዲህ በአካል መተሽ እነሱን ታገኛቸዋለሽ። እዚህ ወሊሶ ከሆንሽ የሆነ ሰዓት ላይ መተሽ ብቅ ብለሽ ታገኛቸዋለሽ እና ላንቺ ብለው ነው እነሱ የተሰበሰቡት ሁሉም። ከዚህ ሌላ አራስ ነበረች ለእሷ ስንመኝ እንግዲህ በአካል መተሽ እነሱን ፊት ስልኩን ትወስጃለሽ። እሺ እሺ በጣም እናመሰግናለን። እሺ እድለኛ ናት በጣም
በጣም እድለኛ ነኝ። አመሰግናለሁ። አንተንም አመሰግናለሁ። እሺ ቴንክ ዩ በጣም ቤቴልሄም ወንድሜታዊ ልጅ በጣም የሚወደውና ልክ ስንገባ እዚህ ያከፈችውና ሳይንሷት ነበር። እዚህ ጋር ስልኩ ደረሳ። እዚህ ጋር ደግሞ የአበባ ለሷ ያ በጣም በጣም እናመሰግናለን። እውነት ነይ እዚህ ጋር ብዙ ላንቺማ ስፔሻል ጊፍት እንደውም እኛን እናዘጋጅ ነበረ፣ ግን ያው በጣም ልጅ አቅፋ ስትማር ነበረ ስጣት። ስለዚህ በዚህ አጋጣሚ ቻናል ኦሬዲ ከፍተሽ ከነበረ ቻናልሽን አስተዋውቂ እስቲ። እሺ፣ ገዛዊት የሽፎንና የአበሻ ልብሶች መሸጫ አለኝ። እዛ ሽፎኖችን ፖስት አደርጋለሁ። የሴቶች ጫማ፣ ቦርሳ፣ ጌጣጌጦች። ማነው ስሙ በደንብ ንገረኝ። ገዛዊት ሽፎንና ሀበሻ ልብስ ቤት። ስለዚህ ሊንኳን ቲክቶክ አካውንት አለሽ? ቲክቶክ አካውንቷን ሜንሽን እናደርጋለን። ስለዚህ ሁላችሁም ገብታችሁ የእሷን አካውንት ፎሎ ማድረግ እንዳደረሱ። ሽፎን ትሰራለች ባጭሩ። የሚገርም ሽፎን ነው፣ አይቼዋለሁ። ቆንጆ ነው። እና ልጅ አቅፋ እንግዲህ ሶሻል ሚዲያ ፓወርፉል ነው ለቢዝነስ የሚያስፈልጋል በሚል ልጅ አቅፋ ነው እዚህ እየተሳተፈች ያለችው ስልጠናው ላይ እና በጣም ቴንኪዩ። ልጅሽንም ፈጣሪ ያሳድግልሽ። በጣም ጎበዝ። ይህን አበባ ተሰጥቷታል። እኛ ደግሞ ሌላ ጊፍት ስፔሻል ጊፍት ለሷ እናስባለን። ታያላችሁ። ኦንላይን ነው እንትኑ ሽፎን ቤቱ እቤት ሆኜ ነው የምሰራው። ማለቴ በሰሪዎች አሰርቼ ዴሊቨሪ ያላችሁበት ድረስ ክፍለ ሀገርም ውጭ ሀገርም የትም እንልካለን። በጣም አመሰግናለሁ። እሺ ሁላችሁንም በጣም አመሰግናለሁ ስለተገኛችሁ። እሺ ሽልማትን በተመለከተ እኔ ሊያነሳሳኝ የቻለው እንደውም የሽልማቱ ጉዳይ ነው። በጣም ከምወደውና ከምመለከተው ዩቲዩበር አንዱ ኑቲ ዳሉል ነው። እኔ ዳሉል ኢንተርቴይንመንት በሚባለው ነው የማውቀውና በጣም ጎበዝና በጣም ሰውን የሚያነሳሳ ጥሩ አይምሮ ያለው ልጅ ነውና የሱን ቻናል በመከታተልበት ሰዓት ጥያቄና መልስ አለ ብዙን ጊዜ ማለት ነው። እኔ በከተማ ግብርና የዶሮ እርባታ ስለምሳተፍ ብሩን ብሸለም ተጨማሪ ዶሮችን ነው ማመጣው ብዬ ነበር ውሽ ያረኩትና በዛ መሰረት ከ886 ተወዳዳሪዎች አንደኛ በመሆን 15000 ብር ተሸላሚ ሆኛለሁ። 15000 ብሬም በታማኝነት በአካውንቴ ገብቷል እና እንዲመሰገንልኝ ይፈልጋለሁ ለማለት ነው። ባይ ዘ ዌይ አሁን እሷ እንዳለችው እኛ ጊፍት እንሰጣለን ስንል እንሰጣለን። የምንሰጠው በጣም የዋ ወይም በጎ አድራጎት ምናምን እንደ እንትንም አትወሰዱት። በቃ ማለት ስራ ነው። የሆነ ነገር ፕሮቫይድ አድርገ ነው። ከዛ እናንተም ወደፊት ማወቅ ያለባችሁ ነገር ምንድነው? የሆነ ነገር ቃል ከገባችሁ ያን ነገር ትሰጣላችሁ። ሰው ደግሞ አሁን እሷ እንዳመሰገነች ሌላም ሰው እያመሰገናችሁ ፎሎ ያደርጋችኋል ማለት ነው። ስለዚህ ለእናንተም ይሄ ሪዛልት እንጂ የሆነ በቃ አሁን ጊቫዌይ ይሄንንም ስሰጣውን ፕሮሞሽን ነው። ገብቷችኋል? የሌለ በቃ እንደ የዋህ እንደ ደግነት ነው እንዳታዩት። ለማንኛውም ቃል መጠበቅ ደግሞ ግዴታ ነው። የአማራጭ ጉዳይ አይደለም። ሶሻል ሚዲያ ላይ ባላችሁበት ሰዓት ቢዝነስም ላይ ጊቫዌይ ምናምን ስትሉ የሆነ ነገር ስትሉ ስጡ። እኔ አሁን 3000 ብር ሽልማት በኮሜንት መስጠት ከጀመርኩኝ በጣም ብዙ አመት ሆኖኛል። ግን ያ 3000 ብር እኔ ምንም አልጎዳኝም፣ እንደውም ጠቅሞኛል። ገብቷችኋል? በየቪዲዮ 3000 ብር መስጠት ሌላ ብዙ ሺህ ብሮችን ይዞልኝ መጣ እንጂ ምንም አልጎዳኝም። ገብቷችኋል? ስለዚህ ቢዝነስም ስሰሩ ምናምን እንደዚህ አይነት ለሰዎች እንሰጣለን ብላችሁ የተናገራችሁትን ነገር መስጠት ይበልጥ ይጠቅማችኋል እንጂ የሚጎዳችሁ ነገር አይደለም። እና እሷም እንግዲህ ባለፈው ራሷ እንደሆነች ያሸነፈችው ስነግረኝ ገርሞኝ ነበረ። እዚህ መታ ሽልማቱንም አግኝታ ምናምን ደስ ብሏት ለመማር ነው የመጣችውና ለኔ ነግራኛለች እሷ እንደሆነች። ለሁላችሁም ደግሞ ያለው ነገር ምንድነው መሰላችሁ? ለሁላችሁም ደግሞ ያለው አሁን ላይ ያደረግን ያለነው ነገር ምንድነው? አሁን ለምሳሌ ከሁለተኛ ዙር ጀምሮ የሆነች ልጅ አለች። አሁን ቪዲዮ የምንቀርጽላት ክፍለ ሀገር ሄዳ ምግብ እየሰራች ነው ቪዲዮ ፖስት ብታደርገውና 1000 ሰብስክራይበር ምናምን ደርሳለች በራሷ ጥረት። ስለዚህ አሁን እኛም እንደው የምናደርገው የኛ ተማሪ ስለሆነች ሄደን ያለችበት ቦታ ሄደን በእኛ በደንብ እንደውም እሷ ከምትቀርጽበት የተሻለ ቪዲዮ ኳሊቲ እንድታገኝ እሱን ቀርጸን ቻናሏን ፕሮሞት እናደርግላታለን በነፃ ማለት ነው። ምክንያቱም እኛ ጋር ተምራ ያን ነገር ሲሪየስሊ ወስዳ ሄዳ ሰርታለች እና ያ ነገር ሪዛልትም አምጥቶላታል። ስለዚህ እኛ ደግሞ የኛ ተማሪዎች የት ደረሱ የሚለውን ለማሳየት በምንሞክርበት ሂደት እሷ ጋር ሄደን የእሷን ስራ ሰፖርት አድርገን ቻናሏንም በዛው ፕሮሞት እናደርግ፣ ሰዎችም ይበልጥ ሰብስክራይብ ያደርጓታል። ስለዚህ ከእናንተ የሚጠበቀው ነገር ምንድነው?
በቃ የሆነ ነገር ተምራችኋል ያን ነገር ይዛችሁ እዛ ላይ በደንብ ሲሪየስሊ መስራት ነው ቢዝነስ ካላችሁ ሱቆቻችሁን ፕሮሞት ታደርጋላችሁ እኛ ስንመጣ ቻናላችሁ ከሆነ ደግሞ ቻናላችሁን ታስተዋውቃላችሁ ማለት ነው ስለዚህ በኦንላይንም ከሆነ በኦንላይን ካልሆነ በአካልም ብቻኛ ከናንተ እንፈልገው ነገር ነው የሆነ ነገር አሰርተ አሳየኝ ነው በቃ ፕሮሞት እናደርጋለን እኛ ለኛም ስንል ማለት ነው ምክንያቱም የኛ ተማሪዎች የት እንደደረሱ ማሳየት ለኛ ጥሩ ነው አሁን ለምሳሌ እኔ ዳሎል አካዳሚ ይባላል ኑ ተማሩ ምናምን ይያልኩኝ ከምጮው ስም ማን ይቅርታ ሐፊዝ ያርግለትና ሐፊዝ የሆነ ደረጃ ደርሶ የሐፊዝ እኛ ጋር ተምሯል ይሄውና አሁን ያገኘው ነገር ብዬ ብናገር አስቡት እንግዲህ ትልቅ ፕሮሞሽን ነው ለኛ ስለዚህ እኛ የምንፈልገው ከናንተ ሪዛልት እንፈልጋለን ያቺን የሆነች ውጤት ስታሳዩን ደግሞ ይበልጥ ሰፖርት እናደርጋቸዋለን እኛም እንጠቀማለን ማለት ነው ስለዚህ ከናንተኛ ኤክስፔክት የምናደርገው ነገር የሆነች ሪዛልት በቃ የሆነ ብዙ በአንዴ 100,000 ምናምን መድረስ አይደለም ግን ኮንሲስተንትሊ እየሰራ ያ ሰውዬ ካሳየኝ እኔ ለራሴ ስል ለሱ ሳይሆን ለራሴ ስል ሄጄ ቻናሉን አይቼ ምናምን ፕሮሞት አደርጋለሁ ደግሞ ፕሮሞሽን ለውጥ ያመጣል አያመጣም የሚለው በእኛ ቻናል በ7 ቀን ውስጥ 100,000 ሰብስክራይበር የደረሰው ሰው ራሱ አለ ግን ያንን ሰው እኔ ፕሮሞት ስላደረኩኝ ብቻ ሳይሆን ሰውም ስለወደደው ነው ሰብስክራይብ የሚያደርገው ስለዚህ እናንተ የሆነ ነገር ጥረታችሁን ስታሳዩ እኛም ሰፖርት እናደርጋችሁ ሰውም ደስ ብሎት ፎሎ ያደርጋችኋል እኛም ደግሞ ለኛ ስንል እናንተ ፕሮሞት እናደርጋለን ማለት ነው ስለዚህ ከሁላችሁም የሚጠበቀው ነገር ምንድነው የሆነች ነገር አሳዩኝ በቃ የሆነች እንቅስቃሴ አሳዩኝ ነው እኔ ከናንተ ኤክስፔክት ማድረገው ከዚህ በኋላ እንግዲህ ሰዎች ፈልገውን እንዲመጡ ለማድረግ ነው እንጂ እንዲህ ሁሌ በቃ ዳሎል አካዳሚ የሚባል አለ ኑ ማለት በጣም አሰልቺ ነው የሆነ ሰው ዳሎል አካዳሚ ተምሮ ሪዛልት አግኝቶ ያ ሰውዬ ቢናገር ይሻላል ገብቷችኋል ስለዚህ እናንተ ጋር እኛ የምንፈልገው ጥረት ብቻ ነውና በቀረቻችሁ አንድ ሳምንት ደግሞ በደንብ ይበልጥ ፕራክቲስ ታደርጋላችሁ ይበልጥ እንሰራለን ከዛ በኋላ በመትሄዱበትም ጊዜ እንደሷ ማርቲ ቪሌጅ ነው የምትባለው አሁን ስናስተዋውቃት ታያላችሁ በጣም ደስ የሚል ቪዲዮ ነው የምሰራውና እንደሷ ደግሞ ሄዳችሁ የሆነ ሪዛልት እንድታሳዩ ነው ፈልገውና ሽልማቱ እዚህ ውስጥ ያላችሁ ሰዎች ቢደርስ ግን እሷ ማራስ ስለሆነች ይከብዳልሽ ያው ጊዜያችሁን ሰጣችሁ ስለመጣችሁ በጣም እናመሰግናለን የከሳት ተማሪዎች 8 ሰዓት ላይ ክላሱን እንቀጥላለን የጧቶቹ መሄድ ትችላላችሁ እሺ ቴንክ ዩ